የሰላምን ኑባሬ ያለቀቁ ከጥልና ግጭት የተላቀቁ ውሎ አዳሮችን ያስናፈቁ ዓመታትን ልናሳልፍ የተገደድንባቸው ከንብረት እስከ ሕይወት ህልፈት የዘለቁ ጉዳቶችን ያስተናገድንባቸው ወቅቶችና ስፍራዎች ሲጠቀሱ ችግሮቹም ሲታወሱ በጎንደርና አካባቢው የነበረው የጸጥታ ችግር በቀዳሚነት የሚነሳ ይሆናል። የጎንደር ከተማ የነበረው የጸጥታ ችግር በከተማው የነበረው ግጭቶች፣ አለመረጋጋቶች ህብረተሰቡ በሰላም ወጥቶ በሰላም እንዳይገባ ከማድረግ አንጻር ሰፊ ችግሮች የታዩባቸው ሁኔታዎች ያሉበትና ስርዓት አልበኝነት እንዲሰፍን ያደረጉባቸው ሂደቶች ነው የነበሩ። እንደ ጎንደር ከተማ አይደለም እንደ ክልላችን ከ2015 ዓ.ም ጀምሮ ተፈጥሮ የነበረው ችግር ግልጽ ነው። በተለይ እንደ ጎንደር ደግሞ ፈታኝ ነበር። ብዙ አባሎቻችን መስዋዕትነት ከፍለዋል፣ ቆስለዋል። ብዙ ውጣ ውረዶችን አሳልፈናል። በዚህ ውጣ ውረድም መቁሰላችን መሞታችንም ብቻ ሳይሆን ከማህበረሰቡ ተገለን ቆይተናል። በመሰለውም ባልመሰለውም ማህበረሰቡ በማወቅም ይሁን ባለማወቅ የጥፋተኛው ወይም የጥፋት ኃይሉ ሰለባ ሆኖ እኛ ተገለን አጋዥም ጭምር አልነበረን ለተወሰኑ ወራቶች ያክልና ከእገታ ጋር ተያይዞ ግድያዎች ሲፈጸሙባቸው የነበሩ ሂደቶች የነበሩባቸውን ማስታወስ የሚቻልባቸው ደረጃዎች እንዳሉ ይወሰዳል። የኛ ዞን እንደሚታወቀው ሁሉ ከዚህ ከአምስቱና ከስድስቱ የጎንደር ቀጠና ከሚባሉት በቆዳ ስፋት እና በወረዳ ቁጥር አብዛኛውን የያዘው ማዕከላዊ ጎንደር ነው። ሰፋ ያለ የቆዳ ስፋት ያለው 19 ወረዳና 6 ንዑስ ወረዳ በስሩ የያዘ ወረዳ ነው። ከዚህ አንጻር አብዛኛዎቹ ደግሞ ተራራማና ወጣ ያሉ የምድራዊ አቀማመጥም አስቸጋሪ በመሆኑ በዚህ የጸረ ሰላሙ በተለይ ማዕከላዊ ጎንደር ይጠቀምበት እንደነበርና የሰላም ሁኔታ በጣም የደፈረሰ አስቸጋሪ ወጥቶ ሰው ለመግባት የተቸገረበት መዋቅራችን በተለያየ መንገድ የፈረሰበት ሁኔታ ነው። የሰላም ችግሩ መነሻው ታውቆ ለመፍትሄውም ተጨንቆ መገኘት ቀጣዩ ተግባር በሆነባቸው የጸጥታ ተቋማት አማካኝነትና በማህበረሰቡ ትብብር ተደጋግሞ በተከወነው ተግባር የሰላም ጥያቄን ሊያስመልስ መቻሉን የፖሊስ አመራሮቹ ያረጋገጡት እውነታ ነው። ይህ መሰረት ተደርጎ በርካታ ስራዎችን መስራት ተችሏል። ከሌሎች አጋር የመከላከያ ሰራዊት ጋር የራሳችን መዋቅር እንደገና ስነ ልቦናውን ወደ ነበረበት በመመለስ በመገንባት ህብረተሰባችን አጋዥ እንዲሆን በማድረግ ተይዘው የነበሩ በርካታ ተይዘው የነበሩ ወረዳዎች ነበሩ። በርካታ ቀበሌዎች ተይዘው ነበሩ። አሁን ከባለፈው አመታት አሁን በተሻለ መንገድ በተለይ ኪንፋዝ ወረዳ የሚባል አሁን የኛ መዋቅር ብቻ አይደለም ህዝቡ አጋዥ በመሆን ወረዳውን ሰላም ያደረገበት ከወገራ በተለይ ዳባ ሰሜን ጎንደር ለመድረስ ሊቢያ ተብሎ ስም እስከ መውጣት ድረስ ዘረፋና ኬላ ተጥሎ የነበረው ያንን አካባቢ የማጽዳት ስራ ተሰርቶ አሁን ከነበረው የጸጥታ ችግር ወደ ተሻለ ይህ ደግሞ የተሻለ የሆነበት ህዝቡ የኛ አጋዥ ሆኖ በመረጃ በመስጠት ተቀናጅቶ በመስራት አካባቢውን በመጠበቅ አሁን ወደ ተሻለ አንጻራዊ ሰላም ያለበት ሁኔታ ነው ያለ። በዞናችን ላይ በሁለት ዓመት የቀውስ ማስታገስ ስራ ላይ በተሰሩ ስራዎች ላይ አንጻራዊ ለውጥ በመፈጠሩ ይህን የተገነዘበው የአካባቢ ማህበረሰብ የዞናችን ማህበረሰብ ከህግ አስከባሪው በተለይ ከመከላከል ከወንጀል መከላከል ዘርፍ አኳያ ከህግ አስከባሪ ጎን በመቆም ሰፊ ስራዎችን እየሰራ ይገኛል። ሰለቸኝ ደከመኝ ሳይል ፖሊስ ማህበረሰቡ ወደኛ መረጃም እየሰጠ አጋዥም እየሆነ ከብሎክ ጋርም ተያይዞ ወደኛ የመጣበት ሁኔታ አለ። የጸጥታ መዋቅራችን በርካታ ስራዎችን እየሰራ ነው። በተለይ በከተማችን ይፈጸማል ብለን ከዚህ በፊት ያነሳናቸው
ከእገታ ጋር ተያይዞ የሚፈጸሙ ወንጀሎች እነዚህ የሚፈጸሙ ወንጀሎችን ከስር ከስር ማህበረሰቡን በማቀናጀት ስራዎች እየተሰሩባቸው ያሉባቸው ደረጃዎች እንዳሉ መውሰድ ይቻላል። ከዚህ አንፃር የምናያቸው አብዛኛው የእገታ ጋር ማህበረሰቡ እንዲከላከላቸው የማድረግ ስራዎች እየተሰሩባቸው ናቸው። ይህን ለማስቀረት ጥረት ተደርጎ ማህበረሰቡ ከጸጥታ መዋቅሩ ጋር እጅና ጓንት ሆኖ የሚሰራባቸው ሂደቶች አሉ። በቅርቡ በላይ አርማጭሆ የ11 ዓመት ልጅ ታግቶ የመጣባቸው ሂደቶች ነበሩ። ከአንደኛ ዋና ፖሊስ ጣቢያ ጋር ገጠር ቀበሌዎቹ ላይ እንቅስቃሴ ሲያደርጉ ማህበረሰቡ ስፋት ተነስቶ በመንቀሳቀስ የጸጥታ መዋቅሩ በጋራ በመሆን ለማዝ ጥረት ተደርጓል። አንደኛው አጋጅ እጅ አልሰጥም በማለቱ የተመታባቸው ሂደቶችና የጦር መሳሪያ የተገኘባቸው ደረጃዎች አሉ። ሁለተኛው አጋጅ ለጊዜው ሸሽቶ ቢሆንም በሶስተኛው ቀን በተመሳሳይ በዛው ቀጠና ላይ ሲንቀሳቀስ የተያዘባቸው ሁኔታዎችና ታጋቹ በሰላም የማስለቀቅ ስራዎች የተሰራባቸው ሁኔታዎች እንዳሉ ማየት ይቻላል። በርካታ የጦር መሳሪያዎች ተይዘዋል። ከ3 በላይ አጋቾች ዋና አጋቾች በርካታ የዛ ደጋፊ የሆኑት ተይዘዋል። ዋና አጋች የሚባሉ ግን ከ3 በላይ ተይዘው ምርመራ እየተጣራ ያለበት ሁኔታ አለ። የተደመሰሰም አለ። በተኩስ ልውውጥ በእገታ የተደመሰሰ አለ። ከዚሁ ጋር በተያያዘ ብሬኖች የተያዘ ብሬን አለ። ከ3000 በላይ ጥይቶች ተይዘዋል። 5 የሚሆኑ ሽጉጦች በዚሁ ኦፕሬሽን ከቀውስ የመውጣት ዋናው መንገድ ኦፕሬሽን መስራት ብቻ አይደለም። ከኦፕሬሽን ጎን ለጎን የማህበረሰብ ተሳትፎ ያለው አደረጃጀት ያለው የህግ ማስከበር ስራ ጎን ለጎን አብረው እንዲሰሩ ስምሪቶች ይሰጣሉ። ስለዚህ በጎን ኦፕሬሽን አለ፣ በጎን ደግሞ ማህበረሰብ እያደራጁ ራሱን አካባቢውን እንዲያስከብር እንዲጠብቅ በሁለት እግሩ እንዲቆም በመሰራቱ ምክንያት የፖሊስ እና የማህበረሰቡ ትስስር ጎን ለጎን እየጠነከረ እያደገ እየተለወጠ ስለመጣ እንዲህ አይነት ውጤቶችን ለመስራት ማህበረሰቡ ምቹ ሁኔታ ፈጥሮለታል ብዬ አስባለሁ። ኢትዮጵያን ሰላም መሆን የማይፈልጉ ከውጭ በተለያየ መንገድ ተተኳሽም ትላልቅ መሳሪያም እየገባ ነው የሚገኘው። ይህ ደግሞ የኛ ትልቁ መስመር ነው። በተለይ ከሆመራ በአርማጭሆ መንገድ ወደ መሃል ቦታ ይመጣል። አሁንም ከአውራጅራ ምዕራብ ጎንደር ወደ ማዕከላዊ ጎንደር አርማጭሆን አድርጎ ይመጣል። ከምዕራብ ጎንደር መተማ አድርጎ በጭልጋ አድርጎ ወደዚህ ይመጣል። እኒህ ጦር መሳሪያ መተላለፊያ መንገዶች ናቸው። በርካታ መሳሪያዎች ካሁን በፊት በተለያየ ይኬላልልነትም ስራዎችን ከመከታተልም ክፍተቶች ይፈጥሩ ነበር። ኬላዎቻችን፣ ፍተሻዎቻችንና መረጃችን ዘርግተን በዚህ ህገ ወጥ ጦር መሳሪያ ለመከታተል ለመያዝ ትልቅ መስመር ዘርግተን ነበር የሰራ ነው። የዚህ ዋናው መደፍረስ ደግሞ ጦር መሳሪያዎች ገብተው ተተኳሽ ገብተው ለህዝባችንም ለሌላውም ለጥሩ ዓላማ ሳይሆን ለመጥፎ ዓላማ እየዋለ በመሆኑ ሁለት አይነት ጎጅነት አለው። ኢኮኖሚ ይጎዳል፣ ሰው ይጎዳል። ይህን መሰረት አድርገን ትልቅ ክትትል አድርገናል። ወደ 3000 የክላሽ ወደ 7000 ያብራራው ወይም የብሬን ጥይት እና 1 ብሬን በኬላ ለመያዝ ችለናል። ድሽቃና አንድ ስናይፈር የያዝነበት ሁኔታ ነው ያለው። ይህ ደግሞ አሁንም የአማራ ክልል እርስ በርሱ እንዲተላለቅ እንዲበሳቆል ተልኮ የሚሰጡ ጭምርትም ተልኮ ያለባቸው ሁኔታዎች አሉና በዚህ መንገድ ጥሩ ስራ እየሰራን ያለበት ሁኔታ ነው ያለው። የሰላም ምኞት፣ የጸጥታ መረጋገጥና ፍላጎት አይሎ ይታይባቸው የነበሩት የጎንደርና አካባቢው ስፍራዎች ዛሬ ለውሎ አዳር የሚመች የሰላም ሂደት ላይ ደርሰዋል። አሁን አንጻራዊ ሰላም ከዚህ በፊት ከነበረው ኢቨን የተለያዩ ጎብኚዎች ወደ ጎንደር ከተማ የመጡት የነበሩት ቆመዋል ማለት ይቻላል ነበር። አሁን ወደ ነበረበት ሰላም የሚያሳዩ ሁኔታዎች በመታየታቸውም ጭምር የሚመጡ ጎብኚዎች አሉ። አሁን ይህንን ደግሞ የበለጠ አሁን ተጠናክረን ከተማዋ ላይ እየተሰራ ካለው ልማት ጋርም ተያይዞ ማህበረሰቡም እያገዘንም ጭምር ስለሆነ ወደ ነበረበት ለመመለስ የኛም ያለ አቅማችንን አሟጠን ተጠቅመን ማህበረሰቡን አጋዥ አድርገን የበለጠ ከዚህ በላይ ሰላም ለማድረግ
የተሻለ ሁኔታ እየሰራን ያለንበት ሁኔታ ነው ያለ። አሁን መላው ህብረተሰብ ተረድቶት ትልቅ እገዛ እያገዘን ያለ ከዚህ የበለጠ ስራ ከተጋገዝንና ከሰራን ደግሞ ለውጥ ማምጣት ስለምንችል አሁን ያለውን አንጻራዊ ሰላም ተጠቅመን እየሰራን ያለንበት ሁኔታ የህዝቡም እጅ ስላለብን ነው። አሁን ብዙዎቹ ደግሞ እየተቆረቆሩ እየመጡ እየገቡ ነው። ይቅርታ ለበደልነው ህዝብ እንክሳለን እያሉ በርካታ እየገቡ ነው ያሉት። አብዛኛው በህብረተሰቡ እየደረሰ ያለው ሁኔታ እያሳዘነው እየጣለ እየመጣበት ያለበት ሁኔታ ነው ያለ። አሁን የተጀመረውን የመጸጸት የመቆርቆር ሁኔታዎች የሚያሳዩ አሉ። ሌላውም በዚህ ልክ ቢሄድ የተሻለ ነው ብዬ አስባለሁ። ከፖሊስ ለሚጠበቅ የስራ ውጤትና ለወቅቱ የስራ እንቅስቃሴ የሚመጥን የለውጥ ትግበራ መጀመሩና ስኬታማ መሆኑንም ተከትሎ የዞኖቹን ፖሊሳዊ ክዋኔዎች በላቀ ደረጃ ለመፈጸም እንዳስቻለም ታውቋል። ከሪፎርም ስራችን አንጻር የአማራ ፖሊስ ዋና ጠቅላይ መምሪያ አዲስ የሪፎርም ተግባራቶችን አድርጎ የምደባ ስርዓቶች ተከናውነዋል። ይህም መሰረት አድርጎ በየደረጃው በዋና ፖሊስ ጣቢያዎች መመደብ ያለባቸው አዛዦችም ምደባ ተከናውኗል። በስሮቻቸው መከናወን ያለባቸው የክፍል ኃላፊዎችም በየደረጃው የሚመለከታቸውና መስፈርቱን ያሟላሉ ብለን ያልናቸውን ከዞን ጀምረን እስከ ዋና ፖሊስ ጣቢያዎች ድረስ ያሉትን ምደባ የተከናወነባቸው ሂደቶች አሉ። ይህም መሰረት አድርገን ወደ ስራ ተገብቷል። አሁን ያለው ሁሉም ሰው የተሰጠውን ኃላፊነት በራሱ ተነሳሽነት ስራዎቹ እንዲሰሩ እየተደረገባቸው ያሉባቸው ደረጃዎች እንዳሉ ይወሰዳል። ይህን የሪፎርም ስራችን ተከትለን አመታዊ እቅዶችን አውጥተናል። አመታዊ እቅዶቻችን ምን ግብ ልናሳካ ነው ብለን ባስቀመጥነው መሰረት የጋራ መግባባት አድርገን ወደ ስራ የገባንባቸው ሂደቶች አሉ። ይህ ሪፎርም ወደ ኋላ የተዘነጋውን ወደ ኋላ ተመልሶ የነበረውን የፖሊስ ተቋም ወደፊት እንዲሆን ያደረገበት ትልቅ ለውጥ ነው። ካሁን በፊት ሚሊተሪ ለብሰህ የነበረህን የፖሊስ ክብር እየረሳን እየዘነጋን ባለንበት ሁኔታ ይህ ሪፎርም ከመጣ በኋላ ፖሊስ ተቋሙ እንደ ፖሊስ እንዲሸት የተደረገበት ሁኔታ ነው ያለው። ጠቅላይ መምሪያው ያደረገው ሪፎርም እንደ ፖሊስ ብቻ ሳይሆን እንደ ማህበረሰቡም ተቀባይነት አለው። አሁን የሚመጡ ጥቆማዎች፣ አስተያየቶችም ይሰጣሉ። ከዚህ በፊት የሚታዩትን ነገሮች ተቀርፈው ከዚህ ከሌብነት ከዘረኝነት ከምናምን ጸድቶ በተሻለ ሁኔታ ተደራጅቶ በአዲስ መልክ መደራጀቱን ጥቆማ እየተሰጠ ማህበረሰቡም ጭምር እየሰጠ አሁን የተሻለ ነገር አለ። ስለዚህ ይህን የተሻለ ነገር እኛም ደግሞ ወደዚህ ወደ ሪፎርሙ የመጣን አካላት ኃላፊነታችንን በአግባቡ ህዝብም ጭምር የጣለብን አደራ ህዝብ ብቻም አይደለም ክልሉ መምሪያውም እንደ መምሪያ የጣለብን አደራ ከህብረተሰባችን ጋር ህብረተሰቡን አጋዥ አድርገን የተጣለብን አደራ ለመወጣት ዝግጁ ነው። ይህ ሪፎርም ሰው መቀየር አይደለም፣ ወንበር መቀየር አይደለም፣ አሰራርን መቀየር፣ አስተሳሰብ መቀየር፣ አሰራርን ማሻሻል ነው። አሁን ወደዛ ነው እየተገባ ያለው። እኛ ከክልላችን መነሻ አድርገን በዞኑ ላይ ትልቅ ስራ እየሰራን ያለ ነው። ከዞን አልፎ ወደ ወረዳ ወርዷል። አሁን የለውጥ ሰዓት ስለሆነ እንደገና ስራዎችን የፖሊስ ተቋምን ስራ ለማመዘን በየደረጃው እየሮጥን ያለበት ሁኔታ ነው ያለው። የምርመራ ስራ በዘፈቀደው ነው ነበር፣ የመከላከል ስራ በዘፈቀደው ነው ነበር። ህብረተሰባችንና የፖሊስ ግንኙነት በጣም የላላ ነው ነበር። አሁን ተመልሶ አሁን በፊት በ2000 ዓመተ ምህረትና እስከ 2004 አካባቢ ላይ የኮሚኒቲ ፖሊሲንግ በአዲስ ርብርብ ሲሰራ በነበረበት ሰዓት የቀረ አሁን እንደገና ወደዛ የገባንበት እንደ ዞናችን አሁን ኮሚኒቲ ፖሊሲንግ ጀምረናል። ነፃ በወጡ ወረዳና ነፃ በወጡ ቀበሌዎች ላይ የኮሚኒቲ ፖሊሲንግ ህብረተሰቡን ያሳተፈ ስራ ካልሰራ ለውጥ ስለማይመጣ ወደዛ ጭምርት ነው እየገባን ያለንና አሁን ፖሊሳችን በውድድር ሰዓት ነው ያለ። ካሁን በፊት በተለያየ ምክንያት በራሳችንም በሌላ ምክንያት የመክዳትም ጭምርት ነበር። አሁን የሚከዳ ፖሊስ የለም። ስራውን አክብሮ የሚሰራ ፖሊስ የውድድር ሰዓት አሁን የእርከን ተሸላሚ፣ የማዕረግ ተሸላሚ፣ የተለያየ ተሸላሚ ይሆናል ብሎ የሚወዳደርበት ሰዓት እንጂ ስራዎችን የሚያንጠባጥበስ ስራዎችን ወዝፎ የሚተውበት መንገድ አይደለምና አሁን በተሻለ ቁማና ነው ያለው። ይህ ደግሞ ሪፎርሙ ያመጣው አሁን ክልላችን ከሌሎች ሀገርና በተለይ ከፌዴራል ፖሊስም ከሌሎችም ጭምርት በጥናት ተመስርቶ በመጣው ሪፎርም እየተሰራ ያለው ስራ ክልሉን ዘመናዊ የሚያደርግ
ወደ ተሻለ ቁመና የሚያደርስ አሁን ህብረተሰቡ በዚህ በጀመራችሁበት መንገድ ቀጥሉ እንጂ ወደ ኋላ እንዳትሉ፣ ፖሊስ እንደገና ወደ ከፍታ የሚያደርስ ስራ እየሰራ ነው የሚል አስተያየት እየተሰጠ በዚህ ቁመና ያለንበት ሁኔታ ነው ያለ። ይሄ ሪፎርም ተግባር አዋጭ ነው ለዋጭ ነው በሚል ተቋማችን ከወደቀበት ከፍ ማድረግ የሚጠበቅብን በመሆኑ ይህን ሁላችንም እየሰራንባቸው ያለንበት ደረጃዎች እንዳሉ መውሰድና ማየት ይቻላል። አሁን መንቀሳቀሶች ለውጦች አሉ። ከዚህ በፊት የምናያቸው ሚሊተሪን ለብሶ በከተማው መንቀሳቀስ እንደ አሳፋሪ ተግባር ሲታይባቸው የነበሩት ነገሮች አሁን ሙሉ በሙሉ ሚሊተሪ ለብሶ ወደ ከተማው መንቀሳቀስ የተጀመረባቸው፣ ጧት ሰኞ የፎሌን ቆጠራ በሁሉም ከመምሪያው ጀምሮ በሁሉም ዋና ጣቢያዎቻችን ደንብ ልብሳቸውን ለብሰው በአግባቡ እንዲከናወን ከማድረግ አኳያ ስራዎችን እየሰራንባቸው ያሉባቸው ደረጃዎች ስላሉ ጥሩ እንቅስቃሴዎችና ፖሊስን ከፍ ከማድረግ አኳያ እየሰራን ያለን። ሁሉም ይቅር ሳይበውስ ቢታደር መጪው የጥምቀት በዓልም ስለምናከብር ማህበረሰቦቻችን አሁን ያለውን የጸጥታ ሁኔታ የበለጠ ህብረተሰቡ ጋር ተቀናይተን በመስራት ማህበረሰቡ በሰላም መጥቶ በሰላም የሚገባበት ሁኔታዎችን ለማመቻቸት ከሚመለከታቸው ጋር የጋራ ቅንጅታዊ ስራዎችን እየሰራን ስላለን ይህን የበለጠ ማሳደግ በሰላም ማህበረሰቡ እንዲመጣ የማድረግ ስራዎቻችን ይሰራል። ከዚህ አኳያ የቱሪስትም ጉብኝትም ቢሆን ተቋርጦ የነበራቸው የቱሪስት ጉብኝቶች ፈረንጆች የሚመጡባቸው ቱሪስት ጎብኚዎች የሚመጡባቸው ተቋርጦ የነበረው አሁን በተሻለ አንጻራዊ ሰላም በመምጣቱ ጉብኝት ስራዎችን እየተሰሩባቸው ያሉባቸው ደረጃዎች እንዳለና ቱሪስቶች መጥተው በሰላም ደርሰው በሰላም እየተመለሱ ያሉባቸው ሁኔታዎች እንዳሉ መግለጽ የሚቻልባቸው ደረጃዎች አሉ ብዬ አስባለሁ። ጥምቀት በዓልና የጎንደር ከአማራ ክልል ከሚከበርባቸው አካባቢዎች ጎንደር ላይ በተለየ መንገድ ከዚህ በፊትም ይከበራል። ምናልባት አምና ላይ የተሻለ ነው። ከአምና ታች አምና ላይ ወይም ደግሞ 2015 ላይ ትንሽ መቀዛቀዝ ሁኔታዎች ነበሩ፣ ስጋትም ጭምር ስለነበር አምና የተሻለ ነው። ዘንድሮ ደግሞ ከአምናው በተሻለ መንገድ በርካታ ሰው ወደ ከተማችን የሚመጡባቸው ምክንያቶችም አሉ። ከኮሪደር ልማቱ ጋር ተያይዞ ምናልባት አሁን እናንተም በጉብኝቱ አይታችሁት ከሆነ ከዚህ በፊት ባልታየ ሁኔታ የተለየ ጎንደር እንደ አዲስ ተቀይራለች ማለት ይቻላል እና ከዚህ ጋር ተያይዞ የውጭ ብቻ ሳይሆን የዚህ የኛም የኢትዮጵያውያን የጎንደር የዚህ አካባቢ የአማራ ክልልም ጭምር ተወላጆች ወደዚህ ጎንደር መጠው ለማየት የጓጉ ሰዎች እንዳሉ ታሳቢ አድርገን እቅዳችንንም ከዚህ ጋር የተያያዘ አድርገን ሰፋ አድርገን ጎንደር ላይ ከዚህ በበዓል ጋር ተያይዞ ምንም አይነት ችግር እንዳይፈጠር በተቻለ መጠን ከህብረተሰባችን ጋር ተቀናጅተን በዓሉን በሰላም ለማሳለፍ የሚያስችል ዝግጅት እየተዘጋጀን ያለንበት ሁኔታ ነው ያለው። ከመመኘት ወደ ማግኘት የተሸጋገረውን የሰላም ሂደት ዘላቂነቱን ማረጋገጥ የሚቻልበት ያለፈውን ችግር አይነት ያለማየትና ያለመስማት ፍላጎት ሁሉ እንዲሳካ ከሁሉም የሚጠበቀው ኃላፊነት ሳይቋረጥ እንዲቀጥል ማድረግ እንደሚገባም የየዞኖቹ ፖሊስ አዛዦች በመጨረሻ መልእክታቸው አሳስበዋል። ይህን የአካባቢያችን ሰላም መደፍረስ በዘገምተኝነት የምናየው ከሆነ ከዚህ በላይ ኪሳራ ያመጣል ተብሎ ይታሰባል። የመዋቅራችንም የህዝባችንም በርካታ ቤትን አንኳኩቷል፣ በርካታ ቤቶችን አፍርሷል። መዋቅራችንም ህዝባችንም ተቀናጅቶ አሁን ያለውን የተጀመረውን አንጻራዊ ሰላም እስከ መጨረሻ መታገልና እስከ መጨረሻ ሰላም ማድረግ ያስፈልጋል። አንጻራዊ ሰላም ነው እያልን በዚህ አልፎ አልፎ የሚታዩትን እስከ መጨረሻው ካለና የባሰ ኪሳራ ስለሚያመጣ ከመዋቅሩም መስራት ያስፈልጋል፣ ህዝቡን ማገዝ ያስፈልጋልና የሚጠየቅ ጥያቄ ካለ በጠረጴዛ በወንበር ሀሳቡን መግለጽ ይችላል፣ መጠየቅ ይቻላል። ከዛ ውጭ የሚሆን መንገድ ግን ለህዝባችንም ለአካባቢያችንም ለድህነት አረንቋ እየዳረገ ስለሆነ መላው ህብረተሰቡም ለጫካ ያወጣውም አካል ይቅርታ ብሎ የሚገባበትና ሰላማዊ ቀጠና፣ ሰላማዊ ክልል፣ ሰላማዊ ሀገር መመስረት ይቻላል። ፖሊስ የጸጥታ መዋቅር ብቻውን ስራዎችን አይሰራም። ማህበረሰቡ ጋር እጅና ጓንት ሆኖ ነው መስራት የሚቻለው። ስለዚህ ማህበረሰቦቻችን ባገኙት አጋጣሚዎች የጸጥታ መዋቅሮቻችን
ጋር የጋራ ቅንጅት ስራዎችን አብረን እስካሁን ድረስ በጀመርንባቸው ስራዎቻችን መቀጠል ይጠበቅብናል። የሚታዩ ጎደሎዎች ካሉ ለማረም ዝግጁ ማስተካከል የምንችልባቸው ደረጃዎች ስላሉ የተለያዩ ጥቆማዎች ሲኖሩ መስጠት ማረጋገጥ መቻል ይገባቸዋል። የሚያያቸው ከወንጀል ጋር ተያይዞ የሚፈጸሙ የወንጀል ክስተቶች ሲገኙ ጥቆማዎችን ቢሰጡን በህግ አቅርበን ህጋዊ እርምጃዎችን ለመውሰድ ዝግጁ በመሆናችን ማህበረሰቡ ካሁን በፊት ሲያደርግልን የነበረው ትብብር ቀና ትብብሮችም ጎን ለጎን አይለየን ማለት እፈልጋለሁ። አብረን ተባብረን አካባቢያችን በተለይ የከተማ አስተዳደራችን ወደ መልካም ነገሮችን ለማምጣት መቻል ይገባናል። ጎንደር የተሻለ እንቅስቃሴዎች አሉ። በልማት ስራዎቻችን ለውጦች እየታዩ ነው ያሉት። ስለዚህ አሁን ካለነው ደረጃ ከፍ ብለን ማንኛውም ኢትዮጵያዊ የውጭም ዜጋዎች መጥተው እንዲጎበኟት የማድረግ ስራዎችን ከኛ ጋር በጋራ በትብብር መስራት ይጠበቅብናል። ጎንደር ጀልደር ጎንደር ጀልኑር ብረ ሁሉም ይቅር ሳይበውስ ቢታደር